ይስጥልኝ መምህር እንደምን አሉ? እግዚአብሔር ይመስገን። ሁለት ጥያቄ ነው ያለኝ። አንደኛው ጥያቄ ስለ መላእክት አሁን ለምሳሌ መላእክት ያማልዳሉ ወይንም ደግሞ ከሞቱ በኋላ ያማልዳሉ ለምንድን ነው የምንሰግደው የሚለው ነው። ሁለተኛው ጥያቄ ደግሞ ትንሽ ማወቅ ስለምፈልግ ነው ሁሉ ጊዜ እንትን ስለሚለኝ እግዚአብሔር ሲፈጥርን አንድ ሰው ማለት ነው ለምን አሁን ለምሳሌ እኔ ኃጢአት የምሰራው እግዚአብሔር ሁሉን ያውቃል አይደለ? ስለዚህ አሁን ለምሳሌ እኔ ከመፈጠሬ በፊት የላይፍ ሂስትሪን የሚያውቅልኝ ከሆነ መጥፎ ነገር ብሰራም ምንድነው ላይክ እሱ ያውቀው ነበረ መጀመሪያ እንደምሰራ አፈጣጠሬ ማለት ነው። ጥያቄው ግልጽ ነው ለኔ? አዎ። እና እንደዛ እኔ አሁን ክርስቲያን ነኝ ግን አንዳንድ ጥያቄዎች እንደዚህ መጡብኝ ላይክ መልስ ለማግኘት ፈልጌ ነው። እሱ ያቆነ ሁሉን ነገር አንድ ሰውም ለምሳሌ ወይ ጠጪ ይሆናል ወይ ሰካራም ይሆናል እግዚአብሔር ያንን ሰው እንደዛ እንደሚሆን ቀድሞ ካወቀ ለምን እንደዛ እንዲሆን ፈጠረው? እግዚአብሔር ይስጥልን። ለመጀመሪያው ጥያቄ ምንድነው? የመጀመሪያው ጥያቄ መላእክት እነሆ ያማልዳሉ ለምን እንሰግድላቸዋለን ነው። ከሞቱ በኋላ የሚለው መላእክት አይሞቱም። ያው ሰዎች ግን አሉ፣ ቅዱሳን ከሞቱ በኋላ እናከብራቸዋለን፣ እንሰግድላቸዋለን። ሞት ሰማይ ነው እንጂ የምድሩ ሞት ማንቀላፋት ነው በጌታ አነጋገር። ቅድምም አሁን አንድ የአልዓዛር ታሪክ ተነስቷል። የአልዓዛርን ታሪክ ጌታ ምንድነው ያለው? አልዓዛር አንቀላፍቷል እንጂ አልሞተም ተኝቷል ነው ያላቸው። ስለዚህ አነሳው ይላል። ቅዱሳን ከክብር ወደ ክብር እኮ ነው የሚሄዱት። ከዚህ ምድር እኮ ወደ ሰማይ መሄድ እኮ ማለት የበለጠ ክብር ነው እንጂ ውርደት አይደለም። ቅዱሳን ወደ በለጠ ክብርና ወደ በለጠ ጸጋ ነው የሄዱት። ስለዚህ ለቅዱሳን የሚያስፈልገውን ክብር ሁሉ እንሰጣለን። እዚህ ምድር ላይ ስላሉ ብቻ አይደለም። እዚህ ምድር ላይም ስላሉ እናከብራቸዋለን። ከዚህም በኋላ ሳላለው እናከብራቸዋለን። ለምን? ራሱ ጌታችን ኢየሱስ ክርስቶስ ምንድነው ያለው? በሰማይ እንደ መላእክት ይሆናሉ ነው ያለው። ቅዱሳን በሰማይ እንደ መላእክት ይሆናሉ ነው ያለው። እንደ መላእክት ይሆናሉ ለዘላለም እንድናከብራቸው ሆነው ያስቀምጣቸዋል። ማቴዎስ 22ን ስንመለከት ምዕራፍ 22 ቁጥር 35 ላይ ይሄን ቃል ይናገራል። ለምሳሌ በመጽሐፈ ነገሥት ካልዕ ላይ ያለውን ታሪክ ስንመለከት የሚገርም ታሪክ እንመለከታለን። በምዕራፍ 13 ቁጥር 20 ላይ መጽሐፈ ነገሥት ካልዕ ኤልሳ ከሞተ በኋላ አንድ የሞተ ሰው የኤልሳን አጥንት ቢነካ የሞተው ሰው ተነሳ ነው የሚለው። ይሄም እንደሚያሳየው የቅዱሳንን ክብር ነው። መላእክት ደግሞ መላእክት አይሞቱም። መላእክት ክብር አላቸው፣ ሁሌ እንሰግድላቸዋለን። አንድ ነገር ግን አስቡ። ሰዎች አትስገዱላቸው ብሎ ይናገራሉ። ለማን ነው መስገድ የሚገባው ስንል የሚናገሩት ምንድነው? ለጌታ። ግን ለጌታ እነሱ ሰግደው አያውቁም። አንድ ቀን ሰግደው አያውቁም። ስለዚህ የኛን አገልግሎት ለማቋረጥ ከእግዚአብሔር ጋር ያለን ግንኙነትን ለማቋረጥ ነው ሰይጣን ፈተናዎች የሚያመጣው እንጂ ሰግደው አያውቁም። ስለዚህ እኛ እነሆ እግዚአብሔር ባዘዘ መሰረት ቅዱሳንን አክብረን እንሄዳለን። እንደውም ማቴዎስ ምዕራፍ 10 ቁጥር 40 ላይ እናንተን የተቀበለ እኔን ይቀበላል ብሎ ነቢያቱን ሐዋርያቱን ተናግሯል። ለምን? እግዚአብሔር ጸጋ ሰጥቷቸዋል። የምድር ሞት ትርጉም የለውም፣ ሰማያዊ ሞት አለመሞት ነው እንጂ። ስለዚህ በሰማይ ወደ በለጠ ክብር ሄደዋል። ወደ ሁለተኛው ጥያቄ ስንመጣ እግዚአብሔር ቀድሞ ስለሚያውቅ ሁሉን ነገር ቀድሞ ስለሚያውቅ ኃጢአተኛውንም በደለኛውንም ስለሚያውቅ ለምን እንደዛ አደረገን ብለን እንዳናስብ ምንድነው መልሱ ስንል እግዚአብሔር አእምሮ ሰጥቶ ፈጥሮናል። አእምሮ ሰጥቶን ግዕዛን ይባላል። በአእምሮ ጸባይ ሰዎች ደግና ክፉን እኮ ሰው እኮ ያውቃል። ስለዚህ መብት ተሰጥቶናል። በዛ መብት መሰረት ነው በህሊናችንም ሆነ በህግም ሆነ እግዚአብሔር የሚጠይቀን። ስለዚህ ደግ ነገር እንሰራ ዘንድ እንችላለን። ደግ ስራ እንዳልሆነ እያወቀ ነው ሰው የሚሰራው። ስለዚህ እግዚአብሔር ጨቁኖ ሳይሆን ግዕዛንን ሰጥቶት ፈቅዶለታል። መልካም የሰራ መልካም እንዲሰራ፣ ክፉ የሚሰራ ደግሞ ክፉ እንዲሆን። እግዚአብሔር ቢያውቅም እኛ ደግሞ ራሳችንን በትክክለኛው መንገድ ስለማናውቅ እኛ ራሳችንን ስለማናውቅ በትክክል ሂዱ ብሏል፣ ህግ አድርጓል። ዛሬ ህግ ሲወጣ እኮ መብራት ዲሲ መንገዶች ላይ የፎቶ ካሜራ የሚደረገው እኮ ምንድነው? ሰዎች እኮ ገና ለገና ይሳሳታሉ፣ ፎቶ አንስቼ ቀጠዋለሁ ብሎ ነው። እግዚአብሔር እንደዛ አይደለም። ሰው ሁሉ እንዲድን፣ ሰው ሁሉ በምህረት እንዲኖር እግዚአብሔር ይፈልጋል። ስለዚህ በዚህ መልክ መሰረት ሰዎች ነፃነት ስለተሰጣቸው አቅረብኩ ለከ እሳተ ወማየ እዴከ ሀበ ዘፈቀድከ፣ እሳትና ውሃ ፊትህ አለ ወደምትወደው እጄ ላክ ብሎ የመውደድ ስልጣንን ሰጥቶን ነው የፈጠረን። ስለዚህ ደግ ሰርተን እንድንድን እግዚአብሔር ይፈቅዳል እንጂ ሁሉንም እግዚአብሔር ያውቃል። እሺ ባጭሩ ወልደ መድህን። እሺ የኛ ቤተክርስቲያን መድኃኒታችን ኢየሱስ ክርስቶስን የባህሪ አምላክነትን በመመስከር የዓለም መድኃኒትም መጽሐፍ በተለያየ ቦታ እንደተጻፈው ብላ ታስተምራለች። ያው ግን በመናፍቃኑ ቦታ ስንሄድ ጌታችንን የግል አዳኝ አርገህ ተቀበል የሚሉት ነገር አለና መጽሐፍ ቅዱስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የግል አዳኝ ተብሎ የተጠራበት ቦታ አለ ወይ?
የግል አዳኝ የሚል ቦታ የትም የለም። ይሄ የተጀመረው 16ኛ ክፍለ ዘመን ላይ ነው። እነ ማርቲን ሉተር፣ ጆን ካልቪ ይሄን ሲጀምሩ በዛን ሰዓት ላይ 16 ሴንቸሪ የኢንዲቪጁዋሊዝም አስተሳሰብ የበዛበት ሰዓት ነበር፣ የግለኝነት አስተሳሰብ። ስለዚህ እምነቱ ራሱ ሲመሰረት ከዓለም የፖለቲካ አኳያ ስሜትና ግለት አኳያ የመጣ እምነት ስለሆነ እንደ ክርስቶስ ሳይሆን በጊዜው ከነበረ የፖለቲካዊ ግለትና ስሜት አኳያ የመጣ ስለነበረ በአብዛኛው እነሱ ወደ ግል የሚያደላ አስተሳሰብ ስለነበር ኢየሱስን እንደ ግል አዳኝ አድርገህ ተቀበል፣ ያውም እኮ እንደ ግል አዳኝህ ነው፣ አዳኝህ የግል አዳኝህ አድርገህ ተቀበል እኮ አይደለም የሚሉት፣ እንደ ግል አዳኝህ አድርገህ ተቀበል ነው እንጂ አዳኝህ አይደለም እኮ። በዚህ አነጋገር እኮ ልብ ማለት ያለባችሁ ነገር አለ። እንደ ግል አዳኝህ አድርገህ ተቀበል ነው። ተመልከት፣ አየህ፣ እንደ ግል አዳኝህ አድርገህ አሁን አንተ ወልደ መድህንን እባክህ እንደ ዳንኤል አድርገህ ተቀበልልኝ እንደማለት ነው። እንደ ግል አዳኝ አድርገህ ተቀበልልኝ ያውም አይደለም ግን የግለኝነትን አስተሳሰብ ለማምጣት ነው። ለማንኛውም ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ እንደምናየው በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይላል። በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። የዓለም መድኃኒት ነው ኢየሱስ ክርስቶስ። ለስም አጠራሩ ክብር ምስጋና ይግባው። የመናፍቃኑ ወይም ደግሞ የፕሮቴስታንት ደግሞ አባባል ብዙ ጊዜ ከግላዊ ስሜት ጋር የተያያዘ ነው። ለመድን እሺ ቃልዮ ተሰማል። እሺ ተክለ ማርያም ነህ? ነው ተረፈ ነኝ። መጀመሪያ ሲጄ ነበር የሰው ስለተቋረጠ ነው። እሺ ቀጥል ጌታዬ። ማለት የእግዚአብሔር ቃል እንዲህ ይላል፣ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር፣ የሚያስተምር ቢኖር እግዚአብሔር ኃይል በሚሰጠኝ ኃይል አስተምራለሁ ይበል ተብሎ ተጽፏል። መምህር አንዳንድ ንግግሮችን ሰማ በጣም ከእግዚአብሔር ቃል የወጡ ናቸው። እንደው አንዱን ለመናገር እፈልጋለሁ። ጴንጤዎች የግል አዳኝ በሚለው ላይ የመለስከው መልስ መጽሐፍ ቅዱስ እመን አንተና ቤተሰብህ ትድናለህ እመን ነው የሚለው እና ያመነ የተጠመቀ ይድናል ይላል። ያመነ ነው የሚለው በግል ነው የሚናገረው። እምነት የግል እንጂ በጥቅል ወይም ደግሞ በጋራ የተሰጠ ነገር አይደለም። ስለዚህ ነው እግዚአብሔር ይስጥልኝ ተረፈ፣ እግዚአብሔር ያክብርልኝ። የእግዚአብሔር ቃል የሚለው አባቴ ሆይ ብለህ ጸልይ ሳይሆን አባታችን ሆይ ብላችሁ ጸልዩ ነው። አሁንም አንተ ባመጣኸው ጥቅስ ላይ ከነቤተሰቦችህ እመን ነው የሚለው። የግል አዳኝህ አድርገህ ተቀበል የሚል አንድም ቦታ በመጽሐፍ ቅዱስ ውስጥ አይወጣም። አንድ ቦታ የት ቦታ ጥቅስ ስጠኝ ተረፈ። እንደ ግል አዳኝህ አድርገህ ኢየሱስን ተቀበል የሚል እስቲ ጥቅስ ስጠኝ። የለም። እሺ ይቀጥሉ። እሺ መምህር በነ በጣም እናመሰግናለን። እውነቴን ነው የምለው እኔ ከሀገር ቤት የመጣሁት ገና 3 ወሬ ነው። ዘበነን ተገናኝተው ይዤ ነበረ። ነገር ግን ያጋጣሚውን እስከፍተው ነው ከምሰራበት ቦታ ድምፁን የሰማሁት እና ብዙ ሰዎች የሚቸገሩት ዳግም ትንሣኤ ሲባል ሁለተኛ ተነሳ እያሉ ብዙ የሚያሰናክሉ ሰዎች አሉ እና ሁለተኛ መነሳት ነው ወይ? ይህንን ግልጽ እንድታደርግልን ነው። ሌላው የምጠይቀው ክርስቶስ በሚነሳበት ጊዜ ለቶማስ ተገልጾለታል። ቶማስ ለተጠራጠረ ጌታዬ አምላኬ ብሏል እና ጌታና አምላክ የተለያየ ነው። ጌታ የምንለው እኛ ኢየሱስ ክርስቶስን በሰሰን ነው ይላሉ። አምላክ ደግሞ የሚባለው አምላክ በቃ እግዚአብሔር በሰማይ ያለው አምላክ ነው እና ስለዚህ ይሄን ግልጽ አድርግልን። አመሰግናለሁ። እሺ እግዚአብሔር ይስጥልን ታደሰ። እንግዲህ ተገናኝተናል። ሌላ ጊዜም በዚሁ ሬዲዮ እንገናኛለን። በጉባኤም ቦታዎች ላይ መተህ በምትችለው ሁሉ መሳተፍ ትችላለህ። እግዚአብሔር ጸጋና በረከቱን ይስጥልን። አንደኛ ዳግም ትንሣኤ የሚባለው ኢየሱስ እንደገና ተነስቶ ነው ወይ? አይደለም። ለምን ዳግም ትንሣኤ የተባለ? ልክ ኢየሱስ ክርስቶስ ከሙታን እንደተነሳ ዳግመኛ ለደቀ መዛሙርቱ በዝግ ቤት ስለተገለጸ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 26። ቶማስ አላምንም ብሎ ስለነበር እጆቹና እግሮቹን ስላሳያቸው ልክ እንደ ትንሣኤ ሆኖ ስላሳያቸው በዛ ምክንያት ዳግም ትንሣኤ ተባለ እንጂ ኢየሱስ ሁለተኛ እንደገና ሞቶ አልተነሳም። ወደ ሁለተኛው ጥያቄ ስመጣ ደግሞ ሁለተኛው ጥያቄ እነሆ ኢየሱስን ቶማስ ጌታዬ አምላኬ ብሎ ጮሃል። አንዳንድ ሰዎች ጌታዬ ኢየሱስ ነው አምላኬ ደግሞ ሌላ ነው ብለው ሊያስቡ ይችላሉ። ይሄ እንግዲህ የስተት አመለካከት ነው። ጌታዬ አምላኬ ብሎ ሊጠራ የቻለበት ምክንያት ምንድነው? ጌታዬ ያለበት መዳሰሱን አይቶ ሰው መሆኑን፣ አምላኬ ያለበት እጆቹን እሳቱ ቢያኮማተረው ተብሎ ገና ያኔ ተቀምጦልናል የሐዋርያቱ ትርጉምና በዛ ምክንያት ነው። ኢየሱስ አምላክ አይደለም እንዳይሉ ግን ቅዱስ ጳውሎስ ሮሜ 9:5 ላይ ክርስቶስ በስጋ መጣ፣ ሮሜ 9:5 ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። አሜን። እኛም ይሄንን ነው የምናስተምረው። አንደኛ ዮሐንስ 5:20 ኢየሱስ ክርስቶስ የዘላለም ሕይወት፣ የዘላለም አባት፣ የዘላለም አምላክ ነው ይላል። ባጭሩ ይህን እንመለከታለን። ኢየሱስ ክርስቶስ ዘላለማዊ አምላክ ነው። ስለዚህ ቶማስ ጌታዬ አምላኬ ብሎ የጠራው እርሱን ኢየሱስ ክርስቶስ ነው።